ጋሼ መጣ። ሩታ ጋር ተገናኙ። እሺ አለችው። ግን ምንድን ነው እሺ ያለችው? ሁላችንን አስደንግጦናል። የእውነት ከዚህ በኋላ ሩታና አብርሽ አብረው መቀጠል አይችሉም ማለት ነው? ጋሼ ከልቡ አዝኗል። በእርግጥ በሩታም አልፈረደባትም። ሁላችንም በሩታ አንፈርድም፣ ምክንያቱም ጥፋቱ የገዛ ልጁ ስለሆነ። ሩታ ምንድን ነው ያለችው? በምን ተስማሙ ለምትሉት የብዙዎቻችሁ ጥያቄ፣ የተስማሙበት በልጁና በልጁ ጉዳይ ብቻ ነው። አብረው ሊሆኑ በጭራሽ። ሩታ በዚህ ነገር እንደማትስማማ ደጋግማ ተናግራለች። ሩታዬ እኮ በጣም ስማርት ነች። የእውነት እንዴት አርቃ እንደምታስብ። እነሱ ህፃን ልጆች ናቸው እንዴ? ሁሌ ጸብ ሲፈጠር ጋሽዬን ወይም ትልቅ ሰው በመጦሪያ ጊዜያቸው እነሱን የሚጎትቱት ብላ ጭራሽ ልክ ልካቸውን ነግራልናለች። እውነቷን ነው። ብቻ አብረሽ ከዚህ በኋላ በልጁ ጉዳይ ሩታን ሊደውልላት ወይም ሊያገኛት እንዲሁም የእናቷን ቤት ስለሚያውቅ እየሄደ ልጁን የሚያስፈልገውን ነገር ትሪት ሊያደርግ ይችላል። ሩታን ፈቅዳለታለች። በቃ ከዚህ በኋላ ነገሩ እንደዚህ ነው። እስኪ እናያለን። ሄርሜላ አብርሽ ጋር ተጋብታ ነገ እንደ ሩታ አርግዛ ወልዳ ሌላ ሴት ካላመጣ እዩ። ከምር ይሄን ቪዲዮ ለማስታወሻነት ሴቭ አድርጋችሁ አስቀምጡት፣ ሸር አድርጉ እንደውም ለጓደኞቻችሁ። ሄርሜላ ይሄ የሩታ ታሪክ ካልደረሳት እመኑኝ ይዘገያል እንጂ ሁሉም ነገር በጊዜው ይታያል። ብቻ ያለው ነገር እንደዛ ነው። ሩታ ስቃ ፈገግ ብላ ጋሽን በዚህ ልክ ስላገኘችው ስላወራችሁ ደስ ብሎናል። በቃ የሚታረቁ መስሎኝ ትንሽ በጉጉት ጠብቄ ነበር፣ ግን አልሆነም። ምንም ማድረግ አይቻልም። አንዳንዴ በቃ ከልባችሁ ተስፋ ስትቆርጡ ምንም ነገር ቢፈጠር ወደኋላ መመለስ ያስፈራችኋል። ስለዚህ ሩታም ያደረገችው ነገር ቢሆን ይሄ ነው። በቃ ትናንትናዋን አስባ ነገዋን ማበላሽት አልፈለገችም። ያው የአብርሽ አባትን አክብራ በስነ ስርዓት በፍቅር አውርተዋለች። ምንም ማድረግ አይቻልም በቃ